እንዴት ይሄንን ያልተስተካከለ ዳታ ወደዚህ ስማርት እና ለአናላይስ ሬዲ ወደሆነ ኤክሴል ፋይል መቀየር እንችላለን? ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን የምናየው ማይክሮሶፍት ኤክሴልን በመጠቀም እንዴት ዳታ ክሊን ማድረግ እንደምንችል ስቴፕ ባይ ስቴፕ እናያለን። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ይሄንን ዳታ ክሊን ለማድረግ የመጀመሪያው የሚሆነው ይሄንን ሃሽ የሚያሳየውን ወደ ቁጥር መቀየር ወይም ደግሞ ቁጥሩ እንዲመጣልን ማድረግ ነው። ይሄ በጣም ቀላል ነው። ይሄ ለኛ ዲ ኮለመን ነው ሃሽ ሆኖ የሚያሳየን። ስለዚህ እንዴት ነው የምናደርገው? እዚህ ጋር እንይዝና እቺን ወደ ቀኝ እንስባታለን ማለት ነው። ቀን መንዝ ዊዝ ይር እንደዚህ አድርጎ ይመጣልናል። እቺን እንደዚህ ካጠበብናት በሃሽ ይቀመጣል። እቺን ይዘን ደግሞ ስናሰፋት ቁጥሩ ይመጣልናል ማለት ነው። ሁለተኛው የሚሆነው ይሄንን በሰሚኮለን ወይም ደግሞ ቢ ብሎክ ማለት ነው። ቢ ማለት ይሄ ነው። ይሄንን ቢ ብሎክ ወደ ተለያየ ሮ መቀየር ማለት ነው። ለምን? ይሄ በጣም ረጅም ነው። ስለዚህ የተለያዩ ዳታዎች በተለያየ ኮለመን መቀመጥ የሚገባቸው በአንድ ኮለመን ውስጥ ነው የተቀመጡት በቢ ኮለመን ማለት ነው። ስለዚህ እነዚህን ወደ ኮለመን እንዲቀየርልን በቀላሉ ማድረግ እንችላለን ኤክሴልን በመጠቀም። እንዴት ነው? ይሄ ዳታ ለምሳሌ የእያንዳንዱን ብናይ በሰሚኮለን የተከፋፈለ ነው። ስለዚህ በሰሚኮለን የተከፋፈለውን እንደ ኮለመን አድርገህ አስቀምጥልን ማለት እንችላለን ማለት ነው። እሱን እንዴት ነው የምናደርገው? በመጀመሪያ ሮ ኮለመን እናስቀምጣለን። ስንት ኮለመን? እዚህ ጋር ባለን ልክ በአንድ ሰሚኮለን ከሆነ የተከፋፈለው አንድ ኮለመን ያስፈልገናል። የኔ አሁን ሰሚኮለን ስለሆነ ነው የከፈለው፣ ግን እናንተ በኮማ ሊከፈል ይችላል፣ በአንደርስኮር ሊከፈል ይችላል፣ ወይም ደግሞ በሌላ ምልክቶች ሊከፈል ይችላል ማለት ነው። ስንት ኮለመን መሆን ይችላል? 1 2 3 4 5 6 7 ኮለመን የሚሆነውን እኔ ምንድነው ያደረኩት? በአንድ ኮለመን ያስቀመጥኩት ማለት ነው። ስለዚህ ይሄ መረጃው እንዳለ ሆኖ ግን በተለያየ ኮለመን እንዲቀመጥልን ለማድረግ እዚህ ጋር 7 ነው ያለ 6 ኮለመን ኢንተር ላለሁ። ኢንተር ለማድረግ ኖርማሊ ይሄን መርጥና ራይት ክሊክ ታደርጋላችሁ። ኢንተር ማድረግ ነው በቃ። ሌላ ኮለመን አስቀመጠልኝ ማለት ነው። እንደዚህ እያደረግን ብዙ ኮለመኖች በሚያስፈልገን ኮለመን ልክ ማለት ነው ኢንተር እንላለን። ስለዚህ እኔ 6 ነው የሚያስፈልገኝ። ኢንተር እያደረኩኝ 6 አመጣለሁ ማለት ነው። ይሄንን ወደ ኮለመን አስቀምጥልኝ ለማለት መጀመሪያ ኮለመኑን እንመርጣለን ማለት ነው። ኮለመኑን እንመርጥና የት ጋር ነው የምንሄደው? ዳታ ጋር እንሄዳለን። እዚህ ጋር ፎርሙላ፣ ፔጅ ላት፣ ሪቪው ምናምን የሚለው ጋር ዳታን እንነካለን ማለት ነው። ከዛ ዳታ ጋር ምንድነው ቴክስት ቱ ኮለመን ምትላለች እዚህ ጋር ማለት ነው። እሷን ክሊክ እናደርጋታለን። ክሊክ እናደርግና ይሄ ሲመጣልን ኔክስት እንላለን። እዚህ ጋር ኔክስት ጋር ምን ይለናል? በምንድነው የተከፈለው የናንተ? በሰሚኮለን ከሆነ ሰሚኮለንን ቲክ እናደርጋለን። በኮማ ከሆነ ኮማን ቲክ እናደርጋለን። በስፔስ ከሆነ ስፔስን ቲክ እናደርጋለን ማለት ነው። ስለዚህ ባዘር ከሆነ አዘር እንልና እዚህ ጋር የፈለግነውን እናስቀምጣለን ማለት ነው። የኔ ግን የተከፈለው በምንድነው? በሰሚኮለን ስለሆነ እነዚህን አጠፋና ምን እለዋለሁ? በሰሚኮለን የተከፈለልኝን እዚህ ጋር አሁን ኔክስት ማለት ነው። አሁንም ኔክስት ካልን በኋላ ያመጣልናል። እዚህ ጋር አንድ ኮለመን አለ፣ 2 3 4 5 6 7 ኮለመን አለ ሻለኝ። ፊኒሽ አልኩት። ስለዚህ እያንዳንዱን እዚህ ጋር በሰሚኮለን ከፋፍያቸው የነበሩትን በሙሉ በተለያየ ኮለመን አደረገልኝ ማለት ነው። እዚህ ጋር 1 2 3 4 5 6 7 ኮለመን ከዚህ ጋር 7 ኮለመን ሆነልኝ ማለት ነው። ስለዚህ በቀላሉ በተለያየ ሲምቦል የተከፋፈለ ከሆነ ያለንን በልኪ ዳታ ወይም ደግሞ በልኪ ኮለመን ምን ማድረግ እንችላለን ማለት ነው። ያ እንዳለ ሆኖ ምንም ጊዜ ሳናባክን በቀላሉ ወደ ኮለመን ማስገባት እንችላለን ማለት ነው። ይሄ ሁለተኛው ነው። ሶስተኛው ደግሞ ይሄንን ዳታ እንየው። ይሄ ዳታ ማለት ነው። ይሄንን በምናይበት ጊዜ ለምሳሌ ኢንሹራንስ ይልና አር ካፒታል ይሆናል። ዲስትሪክት ማናጀር ይልና ኤን ካፒታል ናት፣ ዲ ደግሞ ስሞል ናት ማለት ነው። ሁልጊዜም ስንጀምር እንግሊዘኛ ሌተር ከሆነ በካፒታል መጀመር አለብን ነው የሚባለው አይደለም። ፕላስ ደግሞ
እዚህ ጋር መሀል ላይ ደግሞ ስሞል መግባት አይችልም። ሌላ ደግሞ እዚህ ኢንሹራንስ ወደዚህ ወደ ቀኝ የሄደ ነው። እዚህ ጋር ወደ ግራ ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ እያለ ነው ማለት ነው። ስለዚህ ይሄን ለማስተካከል አሁንም ምንድነው የምናደርገው? ይሄንን ሌላ ኮለመን ያስገባልን ኢንተርን በለውና ኮለመን አስገባልን አልነው። ኮለመን ካስገባልን በኋላ ግን ምንድነው የምናደርገው? ይሄንን ማስተካከል አለብን። ፕሮፐር በሆነ መንገድ ማስቀመጥ አለበት። ሁለት ደግሞ የመጀመሪያዋን ፊደል ካፒታል አድርጎ ሌሎችን ስሞል ማድረግ አለበት። በእንግሊዘኛ ህግ የመጀመሪያ ሌተር ካፒታል ነው፣ ሌላው ግን ስሞል ይሆናል ማለት ነው ሴንቴንሱ እስኪያልቅ ድረስ እና ስም ካልሆነ ነው የሚባለው። ስለዚህ እሱን ለማድረግ እዚህ ጋር አዲስ ክሬት ያደረግነው ኮለመን ጋር ምን እናደርጋለን? እኩል ይሆናል እንላለን። እኩል ይሆናል እናደርግና ምንድነው ትሪም እንበለው። TRI ስናደርገው ትሪም ይመጣልናል። እቺኛዋን I1 ማለት ነው። ወይም ደግሞ እዚህ ጋር እኛ ማስተካከል የፈለግናትን ማለት ነው። እሷን የመጀመሪያዋን ሴሌክት አድርገን ብራኬቷን ብንዘጋና ኢንተር ብንለው ምኑ ይስተካከልናል? ስፔሱ ይስተካከልናል። አሁን ይሄንን ይዘን ወደታች ብንሄድ ስፔሱ እየተስተካከለ ይሄዳል። ግን ምኑ አልተስተካከለም? ማናጀር የሚለው አልተስተካከለም። ኤን ካፒታል ናት፣ እዚህ ጋር አር ካፒታል ናት። የመጀመሪያ ስፔሊንጎች ደግሞ ስሞል ናቸው ማለት ነው። ስለዚህ እሱንም እንዲያስተካክልልን ከተፈለገ ምን እናደርጋለን? ትሪምንም ፕሮፐርንም ባንድ ላይ መጠቀም ማለት ነው። ፕሮፐር ብለን ብናስገባው ደግሞ ይሄንን ፕሮፐር ብቻ ብንለው እኩል ይሆናል እንበልና እኩል ይሆናል ፕሮፐር ብቻ ብንለው ምንድነው የሚያመጣልን? እዚህ ጋር እዚህ አይቱን አድርግልኝ ያልኩና ብራኬቱን ብዘጋ ኢንተር ብለው ምን የሚያመጣልኝ? ኢንሹራንስ የሚለውን ምን አደረገልኝ? የመጀመሪያውን በካፒታል ጀመረ፣ ሌላውን ስፔሊንጉን አስተካከለልኝ። የስፔሊንግ ኤረር ይሄን ወደታች ብናደርገው ያለው ስፔሲንግ ወይም ደግሞ አቀማመጡ ተመሳሳይ ይሆንና ግን ስፔሊንጉን አስተካክልልኛል። ስለዚህ ትሪምንም ፕሮፐርንም በአንድ ላይ ብጠቀም ግን ስፔሲንጉንም ሌተሪንጉንም ያስተካክልልኛል ማለት ነው። እሱን ደግሞ ለማስተካከል ምንድነው የምናደርገው? ፕሮፐር እንበለው መጀመሪያ እኩል ይሆናል ፕሮፐር እንበልና ከዛ ትሪምን አብረን እንጠቀም። እዚህ ጋር ደግሞ ትሪም። ስለዚህ እዚህ ሁለቱንም ፕሮፐርም ስፔሊንጉን ትሪም ስፔሲንጉን እንዲያስተካክልልን ማለት ነው። የትኛውን? ይሄንን ብለን መረጥንለት። ከዛ ሁለቱንም ብራኬት እንዘጋለን። እዚህ ጋር ሁለት ብራኬት ነው ያለን። አንድ የቁጥሯ ማለት ነው የዚህኛዋ የሮዋ፣ ሁለተኛ ደግሞ የፕሮፐር። እሱን እናደርግና ኢንተርን በለው። አሁን እቺን ይዘን ወደታች ስንሄድ ምንድነው የሚያደርግልን? ሁሉንም ስፔሲንግም ሌተርም ያስተካክልልናል። ያው የሌተርም ግድፈት የለም፣ ፕላስ ደግሞ የስፔሲንግም ችግር የለም። ግን ይሄን ካደረግን በኋላ አሁን ይሄንን ማስወገድ አለብን አይደለም? ስለዚህ ይሄንን ዲሌት ብናደርገው ብናስወጣው የመጀመሪያው አብሮ ነው የሚጠፋብን። እንዳይጠፋብን ምን ማድረግ አለብን? መጀመሪያ ይሄንን ኮፒ ፔስት ማድረግ አለብን ማለት ነው። ይችን ያስተካከልናትን ኮፒን በላት መጀመሪያ ኮፒን በልና እዚህ ጋር ፔስት ጋር እንሄዳለን። እዚህ ፔስት የሚለው ጋር ሆም ጋር እንሄድና እዚህ ፔስት ምትላለች እሷን እንነካና ፔስት ቫልዩስ የሚለው ጋር ፔስት እናድርገው ማለት ነው። አሁን ይሄን ፔስት ካደረግን በኋላ ይችን ብናጠፋት አትጠፋብንም። ይሄንን ምን ማድረግ እንችላለን? ማጥፋት እንችላለን። ዲሌት ማድረግ ብንችል ያው ያለው እንዳለ ነው ማለት ነው። ስለዚህ ይሄንን እኛ ከፈለገን ዲሌት አደረግነው ይሄ አለልን ማለት ነው። አሬንጅ ያደረግነው ወይም ያስተካከልነው ክሊን ያደረግነው ዳታ እንዳይጠፋብን ማለት ነው። እሱን ምናደርግ ሌላው ዱፕሊኬቶቹን ሪሙቭ ማድረግ ነው። ዱፕሊኬት ማለት ሪፒቲሽን ነው አይደለም? ስለዚህ ሁለትና ከዛ በላይ የሆኑ ዱፕሊኬሽን ያለ ካለ እሱን ሪሙቭ እንዲያደርግልን ማድረግ እንችላለን ማለት ነው። እስኪ ቼክ እናድርግ። እንዴት ነው የምናደርገው? መጀመሪያ ይሄን ኮንትሮል ፕላስ ኤ እናደርጋለን። ኮንትሮል ፕላስ ኤ ማለት ሁሉንም እንዲመርጥልን ማለት ነው። እሱን ኮንትሮል ፕላስ ኤ ካልን በኋላ ዱፕሊኬቱን ሪሙቭ እንዲያደርግልን እንጠይቀዋለን ማለት ነው። እሱን የት ጋር ነው የምናገኘው? ዳታ የሚለው ጋር እንሄዳለን። ዳታ ጋር ምን ይላል? ሪሙቭ ዱፕሊኬትስ፣ ዱፕሊኬቶቹን ሪሙቭ ማድረግ ማስወገድ ማለት ነው። አንዱ ዳታ ክሊኒንግ ዱፕሊኬሽኖቹን ማስወገድ ስለሆነ እሱን
ሪሙቭ ዱፕሊኬት እናደርገዋለን። ሴሌክት ኦል አዎ መርጠናል አለን። ኦኬ እንበለው። ዋን ዱፕሊኬት ቫልዩ ፋይንድ ኤንድ ሪሙቭድ አለ። አንድ ዱፕሊኬሽን አለሽ አለ። እሱን ሪሙቭ ላድርገው ወይ ነው? የስ አድርገው። ኦኬ። ስለዚህ ዱፕሊኬሽን አንድ ብቻ ነበረኝ፣ እሱንም ምን አደረገልኝ ማለት ነው? ሪሙቭ አደረገልኝ። ስለዚህ ሌላ ያሉ ኬዞች የመጀመሪያዋ ሪሙቭ ትሆናለች ወይም ዱፕሊኬሽኑ ሪሙቭ ይሆንና ሌላ ያሉ ቫልዩዎች እንዳሉ ይሆናሉ ማለት ነው። ሌላው ዱፕሊኬሽን ካስወገድን ወደ ሚሲንግ ቫልዩ ነው የምንሄደው። ሚሲንግ ቫልዩ ማለት ያልተሞሉ ቫልዩዎች ማለት ነው። ለምሳሌ ልክ እንደዚህ እዚህ ጋር ባዶ አለን፣ እዚህ ጋር ባዶ አለን፣ እዚህ ጋር ባዶ አለ። ስለዚህ እነዚህ ሚሲንግ ቫልዩ ይባላሉ፣ ያልተሞሉ ቫልዩዎች ማለት ነው። እነሱን ደግሞ ዝም ብለን ክፍት አናደርጋቸውም፣ ወይ ኤንኤ እናደርግባቸዋለን ወይ ደግሞ በሆነ ቁጥር እንዲተኩልን እናደርጋለን ማለት ነው። ስለዚህ በመጀመሪያ እንዴት ነው የምናደርገው? አሁንም ኮንትሮል ፕላስ ኤ እናደርግና ሆም ጋር እንሄዳለን። እዚህ ጋር ሆም የሚለውን እንነካለን። ሆም ጋር ሴሌክት ኤንድ ፋይንድ ኤንድ ሴሌክት የምትለዋን እንነካታለን። ስለዚህ እዚህ ጋር ምንድነው ፋይንድ ኤንድ ሴሌክት ስፔሻልስ የምትለዋን እንነካለን ማለት ነው። እዚህ ጋር ምንድነው የሚለን? ምን ላድርግላችሁ? ያው እዚህ ጋር ብላንክ የምትለዋን ቲክ እናደርጋለን። ብላንክ አድርግልን ማለት ነው። ስለዚህ እቺን ኦኬ ስንላት ብላንክ አደረገልን። ሚሲንግ ቫልዩዎችን እዚህ ጋር በጣም ብዙ ሚሲንግ ቫልዩዎች አሉ ያልተሞሉ ወይም ደግሞ የሌሉ ማለት ነው። እዚህ ጋር ብላንክ አድርጎ አሳየን ማለት ነው። ስለዚህ ይሄንን ኤንኤ ብሎ እንዲያስቀምጥልን ከፈለግ እንዴት ነው የምናደርገው? እዚች ጋር እንሄድና ኤንኤ አድርግልን ኤንኤ አድርግልን ካልን በኋላ ምንድነው የምናደርገው? ኮንትሮል ፕላስ ኢንተር እንለዋለን ማለት ነው። ኮንትሮል ፕላስ ኢንተር ስናደርገው ምንድነው ኤንኤ ያ በሙሉ ቫልዩ የሌላቸውን ኤንኤ አድርጎ አስቀመጠልን ማለት ነው። ስለዚህ ይሄም አንዱ ዳታ ክሊኒንግ ነው፣ ዳታችንን ክሊን ለማድረግ የምንጠቀምበት ማለት ነው። አሁን ምንድነው ወደ ፎርማት እንሄዳለን። ፎርማት ማለት ይሄ ታይትሉ ምን መምሰል አለበት፣ ቴብሉ ምን መምሰል አለበት፣ ግሪድ ላይን ያስፈልጋል አያስፈልግም የመሳሰሉትን ማለት ነው። ስለዚህ ይሄንን እቺ የመጀመሪያዋ ታይትሉን ስለሆነ የምታሳየው የመጀመሪያዋ ሮ እሷን ሴሌክት እናደርግና ከፈለግን ቦልድ ማድረግ እንችላለን። ከፈለግን ከዚህ ጋር ካሉት ስታይሊንግ የምንድነው የሌተር ስታይሊንግ መምረጥ እንችላለን። አስፈላጊ ከሆነ እዚህ ጋር ሳይዝ 14 ከሆነ የምንፈልገው 14 አድርግልን፣ 12 ከሆነ የምንፈልገው 12 አድርግልን ማድረግ እንችላለን። ቦልድ እንዲያረግልን ከፈለግን ቦልድ እንዲያረግልን ማድረግ እንችላለን እና ከለር እንዲሰጥልን ከፈለግንም ከለር እንዲሰጥልን ማድረግ እንችላለን ማለት ነው። ምሳሌ አሁን እኔ እዚህ ጋር ቦልድ አደረኩት፣ ከለር እንዲቀይርልኝ ከፈለኩ ከዚህ ውስጥ ካሉት ውስጥ የፈለኩትን ከለር መስጠት እችላለሁ። ሬድ ከሆነ የፈለጋችሁት ሬድ፣ ብሉ ከሆነ የፈለጋችሁት እዚህ ጋር ብሉ፣ እናንተ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። እዚህ ጋር አንደርላይን ከሆነ የፈለጋችሁት አንደርላይን ማድረግ ትችላላችሁ። ስለዚህ ይሄም አንድ የቴብል ፎርማት ይሆናል ማለት ነው። የኤክሴል ቴብል ፎርማት። ይሄንን እናንተ የፈለጋችሁትን ከለር ታደርጉለትና ምሳሌ እኔ ፐርፕል ፈለኩ፣ ፐርፕል ከለር አድርግልኝ አልኩት አደረገልኝ ማለት ነው። የምኑ የታይትሉን ብቻ ለእያንዳንዱ ታይትል የእያንዳንዱ ሮ ታይትል ወይም ደግሞ ቫሪያብል ብለን የምንጠራው ማለት ነው። አስፈላጊ ከሆነም ደግሞ አሁን ይሄ የሌተሪንጉን ነው ከለር የቀየረልን፣ ግን ሙሉውን ደግሞ እንዲቀይርልን ከፈለግን ይችን እንነካና ምን እናደርጋለን? ከዚህ ውስጥ አንዱን ስጥልኝ። እናንተ የፈለጋችሁት ይሄን ከሆነ እናንተ የፈለጋችሁትን ከለር እዚህ ጋር ምን ማድረግ ትችላላችሁ? መጠቀም ትችላላችሁ። ሌላው ወደ ቪው እንልና ግሪድ ላይን እዚህ ጋር የሚላለ ግሪድ ላይን ካልፈለጋችሁ ይሄ ማለት ነው። ግሪድ ላይን ማለት እነዚህ መስመሮች ማለት ነው። መስመሮቹን ካልፈለጋችሁ ልክ በዚህ እንደዚህ ማድረግ ትችላላችሁ። እቺን ደግሞ ኦን ካደረጋችኋት መስመር ይኖራል ማለት ነው። ልክ እንደ ቴብል መስመሮች ይኖራሉ። እቺን ካጠፋናት መስመሮች አይኖርም። እቺን ካበራናት ደግሞ መስመሮች ይኖራሉ። ሄዲንግ ከፈለጋችሁ ሄዲንጓን ኦኬ ትሏታላችሁ። ልክ እንደዚህ ኤቢሲዲ የሚለው ከፈለጋችሁ ማለት ነው። ይሄን ካጠፋችሁት ደግሞ ቫሪያብሉ ብቻ ይቀመጥላችኋል ማለት ነው። እቺን ሄዲንጓን ብታበሯት ደግሞ የኮለመኑ ኤቢሲዲ የሚለው ይመጣል። እቺን ካጠፋናት
ትቀራለች ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ።